صلى الله عليه وسلم بأن حديث على أواجل وإن في الجسد مضغة سونتاتن ውስጥ አንዲት ቁራሽ ስጋ አለች إذا صلحت እሷ የተስተካከለች ከሆነ صلح الجسد كله የሰውነት አካል በአጠቃላይ ይስተካከላል وإذا فسدت እሷ ከተበላሸች መስመር ከለቀቀች فسد الجسد كله ሰውነት በአጠቃላይ ይበላሻል ألا وهي القلب እሷም ቀልብ ናት ቀልብ ሲስተካከል ሁሉን ነገር ያምራል ቀልብ ከተበላሸ ደግሞ ሁሉን ነገር ይበላሻል አው ቀልብ ሲበላሽ ሲታመም መጥፎ ነው ሐቁን ባጢል ይላል ባጢሉን ሐቅ ይላል ነጭን ጥቁር ይላል ሱናውን ቢዳ ይላል ቢዳውን ሱና ይላል ሽርኩን ተውሂድ ይደበላልቃል ቀልብ ሲበላሽ መጥፎ ነው አላህ ይጠብቀን የአደም ልጅ ሀቢል ቃቢልን እንዲገል ያደረገው በምንድነው በዚሁ በመቀኝነት ነው መቀኝነት ኢብሊስ انا خير منه እንዲል ያደረገው እኔ ከሱ የተሻልኩ ነኝ አላህ ወይስ قلنا للملائكه اسجدوا لآدم እናንተ መላእክቶች ወይ ባልን ጊዜ ለመላእክቶች ባልን ጊዜ አስተውስ ለአደም ስገዱ ባልን ጊዜ فسجدوا سجدوا الا ابليس እምቢ አለ አባ እምቢ አለ በምን ምክንያት በመቀኝነት انا خير منه እኔ ከሱ የተሻልኩ ነኝ خلقتني من نار وخلقته من طين السن ከጭቃ ፈጠርከው እኔን ከእሳት ፈጠርከኝ ማን ነው ይበልጡ አለ አያ ጀመረ ይሄ ከባድ በሽታ ወዴት ወሰደው ወደ ኩፍር ወሰደው አው መቀኝነት ወደ ኩፍር ይወስዳል እንመጣበታለን ይሄ መቀኝነት ከባድ በሽታ ስለሆነ አላህ እንድንጠነቀቀው አዘዘን ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲስ ነገሩን ኢያኩም ወልሐሰድ አሉ አደራችሁን መቀኝነትን ተጠንቀቁ فإن الحسد መቀኝነት يأكل الحسنات كما تأكل النار الخطب ልክ እሳት እንጨትን ጭፍድድ አርጋ እንደምትበላው አመድ እንደምታደርገው መልካም ስራችሁን ባዶ ያደርግባችኋል ተጠንቀቁ አሉ መቀኝነት ማለት ምንድነው ከተባለ الحسد ማለት هو التمني الزوال نعمه የአንድ ሰው አላህ በአንድ ሰው ላይ የሰጠውን ያደረገውን ኒዕማ እንዲጠፋ እንዲወገድ መመኘት ማለት ነው الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وسلم وعلى آله وصحبه ومن صار على نهجه إلى يوم الدين أما بعد يتكبراتشو أباتوች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala የሰው ልጆችን ብዙ ውለታ ውሎላቸው ባማረ ተክለ ቁመና ፈጥሯቸው ውለታውን በእነሱ ላይ አድርጎ ቋለላቸው ውለታ መሐከል አላህ Subhanahu Wa Ta'ala የሰውነት አካላችን በየትኛውም ገንዘብ ልንቀይረው ማንችለው አይን ትልቅ ጸጋ ነው መስሚያ ጆሮ ትልቅ ጸጋ ነው ልቦና ትልቅ ጸጋ ነው እነዚህ ኒዕማዎች ትልቅ ቦታ እንዳላቸው አላህ በቁርአን ላይ ነግሮናል والله اخرجكم من بطون امهاتكم አላህ ከናቶቻችሁ ሆድ እኮ እናንተን አውጥቷቸዋል لا تعلمون شيئا ምንም ነገር ማታውቁ ስትሆኑ አዎ ከናቱ ሆድ ሲወጣ ወርቅ ይወጣ ዲግሪ ይወጣ ማንም የለም لا تعلمون شيئا ምንም ነገር ሳታውቁ አላህ አወጣችሁ وجعل لكم السمع والابصار والافئده ለእናንተ መስሚያ መመልከቻ አይን እንደዚሁም ልቦና ቀልብን አላህ ለገሳችሁ አደረገላችሁ ሰጣችሁ ለምን لعلكم تشكرون ልታመሰግኑት ዘንዳ አዎ የዛሬው ርዕሳችን ስለ ቀልብ ነው أفئدة لبنا قلب الله سبحانه وتعالى كستن تلك سطوتوش محكل عندنا لزينو نبي صلى الله عليه وسلم بأن حديث على أواجل وإن في الجسد مضغة سونتاتن ውስጥ አንዲት ቁራሽ ስጋ አለች إذا صلحت እሷ የተስተካከለች ከሆነ صلح الجسد كله የሰውነት አካል በአጠቃላይ ይስተካከላል وإذا فسدت እሷ ከተበላሸች መስመር ከለቀቀች فسد الجسد كله ሰውነት በአጠቃላይ ይበላሻል ألا وهي القلب እሷም ቀልብ ናት ቀልብ ሲስተካከል ሁሉን ነገር ያምራል ቀልብ ከተበላሸ ደግሞ ሁሉን ነገር ይበላሻል ኢብኑ ተይሚያ ረህመቱላህ ዐለይሂ ቀልብ የሚባለው ነገር መሰረት ነው ይህ ቀልብ በአዘው ጉዳይ መልካም ነገር ይዘው ከሆነ ሰውነት ከዛ ውጭ ያለ አካላትም መልካም ነገርን ይተገብራሉ ተቃራኒ አይሆኑም ነገር ግን እሷ ከተበላሸች ደግሞ እነሱም ያውኑ የውስጥ ያለው ነው ሰው በላይ የሚያንጸባርቀው በአብዛኛው ስለዚህ
ዛሬ ርዕሳችን ስለ ቀልብ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ገና ወህዩ በሚወርድበት ሰሞን ላይ አላህ ቀልባቸውን እንዲያጸዱ አላህ አዘዛቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ደሲሩኒ ደሲሩኒ ዘሚሉኒ ዘሚሉኒ ብለው ነበር። ሱረቱ አለቅ ኢቅራ የወረደ ጊዜ ሸፋፍኑኝ ሸፋፍኑኝ ሲሉ ነበር። በዚህ ስም ጠራቸው። ያ አዩሀል ሙደሲር አንተ ተከናናቢ ወይ አላቸው። ቁም ተነስ ፈአንዚር አስጠንቅቅ ወረበከ ፈከቢር ጌታህንም አልቀው ወሲያበከ ፈጠሂር ልብስህንም አዝዳ የምትለውን የቁርአን አንቀጽ ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ጅምሁሩል ሙፈሲሪን አብዛኛው ሙፈሲሮች ከሰለፎች ከነሱ በኋላም የመጡት እዚህ ቦታ ላይ ልብስ ተብሎ የተፈለገው ወሲያበከ ፈጠሂር የተባለው ቀልብ ነው። አይ ጠሂር አዕማለከ ሚነ ሽርክ እንደማለት ነው። ስራህን ቀልብህን ንጹህ አድርገው ከሽርክ ከመሳሰሉት ነገር ንጹህ አድርገው። እቺ ቀልብ ስትስተካከል ሁሉን ነገር ትስተካከላለች። ቀልብ ከተበላሸች ሁሉም ይበላሻል። የዛሬ ዋናው ፕሮግራማችን እቺ ቁራሽ ስጋ ከተበላሸች አምራዱል ቁሉብ የቀልብ በሽታ ከያዘን ከባድ አደጋ ስለሚያስከትል ውጤቱ በጣም የከፋ ስለሆነ በዚህ ጉዳይ ራሴንም እናንተንም ወንድሞቼን እህቶቼን እንድንታረም እንድንቀየር ተውባ አድርገን ወደ አላህ እንድንመለስ ዛሬ አንድ 3 ነጥብ በዚህ ጉዳይ እናያለን። አምራዱል ቁሉብ የቀልብ በሽታ። አዎ ቀልብ ሲበላሽ ሲታመም መጥፎ ነው። ሐቁን ባጢል ይላል፣ ባጢሉን ሐቅ ይላል፣ ነጭን ጥቁር ይላል፣ ሱናውን ቢዳ ይላል፣ ቢዳውን ሱና ይላል፣ ሽርኩን ተውሂድ ይደበላልቃል። ቀልብ ሲበላሽ መጥፎ ነው። አላህ ይጠብቀን። ከቀልብ በሽታዎች በመጀመሪያ ደረጃ ሊነሳ የሚችለው ከባዱ ሰማይ ላይ የተፈጸመ የመጀመሪያው ወንጀል ምድር ውስጥም የተፈጸመው የመጀመሪያው ወንጀል የሆነው ምቀኝነት ነው። አደምን አላህ ሲፈጥረው ኢብሊስ ምቀኝነት መጣበት። እኔ ከሱ በላይ ሆኜ ከተሾምኩኝ እሱን ላይ የበላይ ልሆንበት እንደፈለኩ ላረጋል፣ ከተሾምብኝ ግን ላልታዘዘው ብሎ ገና ቀልቡ ደረገ፣ ምቀኝነቱ መጣ። የአላህን ትእዛዝ እንዲጥስ ያደረገው ይህ ምቀኝነት ነው። የአደም ልጅ ሃቢል ቃቢልን እንዲገል ያደረገው በምንድነው? በዚሁ በምቀኝነት ነው። ምቀኝነት ኢብሊስ አና ኸይሩ ሚንሁ እንዲል ያደረገው እኔ ከሱ የተሻልኩ ነኝ። አላህ ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም እናንተ መላእክቶች ወይ ባልን ጊዜ ለመላእክቶች ባልን ጊዜ አስታውስ ለአደም ስገዱ ባልን ጊዜ ፈሰጀዱ ሰገዱ ኢላ ኢብሊስ እምቢ አለ። አባ እምቢ አለ። በምን ምክንያት? በምቀኝነት አና ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን እሱን ከጭቃ ፈጠርከው እኔን ከእሳት ፈጠርከኝ ማን ነው የሚበልጠው አለ። አያ ጀመረ። ይሄ ከባድ በሽታ ወዴት ወሰደው? ወደ ኩፍር ወሰደው። አዎ ምቀኝነት ወደ ኩፍር ይወስዳል፣ እንመጣበታለን። ይሄ ምቀኝነት ከባድ በሽታ ስለሆነ አላህ እንድንጠነቀቀው አዘዘን። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲስ ነገሩን ኢያኩም ወልሐሰድ አሉ። አደራችሁን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ ልክ እሳት እንጨትን ጭፍድድ አድርጋ እንደምትበላው አመድ እንደምታደርገው መልካም ስራችሁን ባዶ ያደርግባቸዋል። ተጠንቀቁ አሉ። ምቀኝነት ማለት ምንድነው ከተባለ አልሐሰድ ማለት هو ተመኒ ዘዋሊ ኒዕማ የአንድ ሰው አላህ በአንድ ሰው ላይ የሰጠውን ያደረገውን ኒዕማ እንዲጠፋ እንዲወገድ መመኘት ማለት ነው። ምቀኛ ካንተ ጋር ምንም ጸብ የለው። ምንድነው ጸቡ? አንተ ለምን ተለወጥክ? ለምን ተቀየርክ? ለምን ጥሩ ነገር አገኘህ? ይመቀኝብሃል። ለዚህ ነው ጠዋት ማታ ሰላት በሰገድን ቁጥር ከሰላት በኋላ የምንቀራቸው ቁርአን አንቀጾች አሉ። ሱረቱ ፈለቅ አንዱ ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ ምቀኛ ለመቀኘት ባሰበ ጊዜ በማን ተጠበቃለሁ? ባንተ ተጠበቃለሁ። ለምን መጥፎ ነው፣ ወደ ገደል የሚከት ነው። አላህ ይጠብቀን። ይሄ ነው ምን ማለት ነው ከተባለ ሌላኛው ትርጉሙ ደግሞ አንድ ሰው የአላህን ኒዕማ ማስተባበል ማለት ነው። አላህ እኮ ለሱ ሊሰጠው አይገባም ነበር፣ ዝም ብሎ ነው ለሱ የሰጠው እያለ ነው። በምላሱ ባይናገርም ተግባሩ ይሄ ነው አሉ ዑለማዎቹ። ኢብኑ ተይሚያ ረሕመቱላሂ ዐለይሂ ምቀኝነት ማለት አልሐሰዱ ፊ ቡኽሉን ወዙልሙን አሉ። ስስትና በደል አለበት አሉ። ቡኽል ነው ፈኢነሁ ቡኽሉን ቢማ ኡዕጢየሁ ገይሩ ከሱ ውጭ ለተሰጠው ከሲሰጥ የሚመቀኝ የሚሰስት ለምን ተሰጠው ለምን አገኘ እያለ የሰውን ኒዕማ ላይ መጥፎ ነገር እንዲመጣ የሚያስብ ነው። ዙልም ነው ደግሞ
ዘዋሉ ذلك አንሁ አሉ ከሱ እንዲወገድ መፈለጉ ዙልም ነው እንዲጠፋበት ዙልም ነው ብለው ኢብኑ ተይሚያ በዚህ መልኩ ተናገሩ። ይሄ ሐሰድ ይሄ ምቀኝነት ከባድ በሽታ ከባድ ነገር የሚያመጣ ስለሆነ ለዚህ ነው አላህ Subhanahu Wa Ta'ala በቁርአን የኮነነው አም يحسدون الناس ሰዎች ይመቀኛሉ እንዴ አለ አላህ Subhanahu Wa Ta'ala አላ ما አታሁም الله من فضله አላህ በሰጣቸው ችሮታ የሰጠው አላህ የምትመቀኘው አንተ የሚያከፋፍለው አላህ የምትመቀኘው አንተ ለምን የተወገዘ ነው እንራቀው ሐዲሱማ ሚለው لا يؤمن أحدكم حتى يحب لأخيه ما يحب لنفسه አንዳቸው አላመነም ለራሱ የሚወደው ነገር ለወንድሙ እስኪወድ ድረስ እንኳን እሱ ለወንድሙ ያለው ኒዕማ ሊጠፋ እንዲወገድ አይደለም ለራሱ የወደደው ለራሱ ምንድነው ተወደው መልካም ነገር ኸይር ነገር እንዲመጣለ ትመኛለህ ትፈልጋለህ አይደል አዎ ለወንድምህም እንደዛው እህቴ ለእህትሽም እንደዛው ልትወጂ ይገባል አለዛ ግን ካልወደዳችሁ ላ يؤمن እምነቱ ሙሉ አይደለም ነው አላመነም ምቀኝነት የአቡ ጀሃል ባህሪ እኮ ነው እኛ ጋር ለምን ይመጣል አቡ ጀሃል ማለት ነብዩን አለይሂ ሰላቱ ወሰላም አዛስ ያደርግ ነበር ፊራውን هذه امه የዚህ ኡማ ፊራውን ብለው የጠሩት ነብዩ ሰለላሁ ዐለይሂ ወሰለም ምቀኝነት መተውበት ነው ሐቅ እንዳይቀበል ያደረገው አቡ ጀሃል አንድ ቀን ምን አለ የአቡ ጀሃል ጎሳ በኒ መኽዙም ይባላል የነብዩ ሰለላሁ ዐለይሂ ወሰለም በኒ ሐሽም ነው በኒ ሐሽሞች ሲያበሉ አበላን አለ ሲያጠጡ አጠጣን ሲያለብሱ አለበስን ከኛ መሐከል ነብይ መጣሉ ይሄንማ አንቀበልም ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው ይሄንማ አንቀበልም ምቀኝነት የአቡ ጀሃል ባል ምቀኝነት የይሁዳዎች መለያ ነው የሙስሊም መለያ ሊሆን አይገባም የይሁዳዎች መለያ ነው አዎ ነብዩና አለይሂ ሰላቱ ወሰላም የአላህ መልእክተኛ ነብይ መሆናቸውን ጠንቅቀው ያውቃሉ ያዕሪፉነሁ ከማ ያዕሪፉን አብናአሁም እንዳለው ልጆቻቸውን እንደሚያውቁት የኛን ነብይ አለይሂ ሰላቱ ወሰላም ያውቁታል አላህ ምልክቱ ምኑን በመጽሐፋቸው በደንብ ፍንትው ተብሎ ተቀምጧል ያውቁታል ነገር ግን እንዴት ከአረቦች መጣ እንዴት ከይሁዶች ለምን ነብይ ያልመጣም ብለው ካዱበት ለዚህ ነው አብዱላህ ኢብኑ ሰላም ይባል ይሁዲ እስልምናን ሊቀበል መጣ እስልምናን ያዘ ብዙ ነገር ካጣራ በኋላ ከዛ ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም የኛ ይሁዶች ስብስቦች በጣም አዛዎች ናቸው እኔ ከመጋረጃ ጀርባሉንና ታላላቅ አዋቂዎችን ይጥሩና ያናግሯቸዋል ጠሯቸው አብዱላህ ኢብኑ ሰላም ተደበቀ አብዱላህ ኢብኑ ሰላም እናንተ ዘንድ እንዴት ነው ብሎ ጠየቁ እሱ መልካም የመልካም ልጅ አዋቂ ልጅ ብለው አሞገሱት እሱ ቢሰልማት ሰልሙ ማላቸው አላህ ማይሻበት አሉ አብዱላህ ኢብኑ ሰላም ሻሃዳ ይዞ ከጓዳ ወጣ ከተደበቀበት ወዲያው ተቀየረ ይሄ መጥፎ ልጅ ጃሂል ልጅ አሉ ወዲያው ህዝብ ምቀኝነት በጣም ውስጣቸው የገባ ነው ኸይር ነገር ሲታይ የማስደስታቸው የይሁዳዎች መለያ ነው አንተ ጋር ሊርቅ ይገባል ወንድሜ ምቀኝነት ያን ሕፃን ልጅ ዩሱፍን አለይሂ ሰላም ወንድሞቹ ከአባቱ ሊለዩት ብለው ጉድጓድ ውስጥ ከተቱት በሚቆጠሩ ሳንቲም ሸጡት ባሪያ አድርገው ሸጡት በምን በምቀኝነት እንዴት አባታችን ዘንድ እሱ ከኛ የበለጠ ይወደዳል አሉ ያ አላህ ምቀኝነት ወንድሞች ቅድም ያልኳችሁ የኢብሊስ መገለጫ ነው አላህ ይጠብቀን ምቀኝነት ከባዱን ጉዳይ ታውቃላችሁ የሙስሊሞችን አንድነት ይሸረሽራል ወንድማማችነት እንዲበታተን ያደርጋል ሙስሊሙ አንድ እንዳይሆን ያደርጋል ዛሬ ሙስሊሙ አንድ እንዳይሆን ሌላውም ይሰራል ይለፋል ቀደምት ይሁዶች እንዲነበሩ አውስና ኸዝረጅ የሚባሉ መዲና ላይ የነበሩ ጎሳዎች ለ120 ዓመታት ሲገዳደሉ የነበሩ ኋላ ነብዩ ሰለላሁ ዐለይሂ ወሰለም መጥተው እስላምን አምጥተው ወንድማማች ሆነው አብረው ቁጭ ብለው ሲጫወቱ ሺስ ኢብኑ ቀይስ የሚባል ይሁዲ ምን አለ እነዚህ ሰዎች ጭራሽ ቁጭ ብለው ማውራት ጀመሩ አለ ይሁዳዎች መዲና ላይ ዳኛ ነበሩ ሲፈልጉ ያጣሏቸዋል ሲፈልጉ ያስታርቋቸዋል እንደፈለጉ ይጫወቱባቸው ነበር እስላም መጥቶ ግን ትክክለኛ ወንድማማችነት ማታለል ገሽ የሌለበት ሸፍጥነት ክህደት የሌለበት ትክክለኛ ወንድማማችነትን ሲመሰርቱ ግን ተቃጠሉ የሙስሊሙ አንድነት ያበሳጫቸዋልና ልጁን ይባላል ሄዶ አተዝኩሩነ የውሙ ቡዓስ በላቸው አለ በእነዚህ አውስና ኸዝረጆችን ምን ይመጣል ሂድ የሚመጣውን እናያለን አለ አዎ ያውቃሉ ሸር የተባለ ከነሱ ነው የሚመጣው እያንዳንዱ ሸር ከነሱ ነው የሚመጣው ሄደና አተዝኩሩነ የውሙ ቡዓስ አላቸው የቡዓስ ለስ የተከሰተውን ታውቃላችሁ አላቸው ቡዓስ የሚባለው በአውስና በኸዝረጆች መካከል መጨረሻ የተደረገ ጦርነት ነው አዋል ማን ነበር ሲመራ ሲያሸንፍ ሲያጠቃ የነበረዋል የኛ እኛ ሚል ከመጣ የኢብሊስ ባህሪ ነው አና ኸይሩን ብሎ ነው የጠመመው መንገድ የሳተው እኔ የሚለው ሕፃን ልጅ ነው ምንም ስለማቅ አለዛ ግን አቅል ያለኝ ሰው እኔ ካለ ግን መጥፊያው ነው ያው ሳለ የኸዝረጅ አለ ወደ ጦርነት ሊገቡ
الله نبي جبريل الله واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمة إخوانا إنه الساجو أستوصوا طلعتوش نبراتشو الله بس ጸጋው እንድማማቾች አደረጋቸው በአላህ ገመድ በላ ኢላሃ ኢላ አንዱ ነው እንዴት እኔ በማከላቸው ሆኜ ብለው ነብዩ አላቸው ገሰጿቸው መከራቸው ተለቃቅሰው ተቃቀፉ ያንን ሸር ነብዩ ሰለላሁ ዐለይሂ ወሰለም በአላህ ፍቃድ አስወገዱት ይሁዳዎች አይደሰቱም የኛ አንድነት የኛ ወንድማማችነት ሚያቃጥላቸው አካላት አሉ ይቃጠል ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ አንተ ግን አንድነትን ጠብቅ ምቀኝነት ግን ወንድምህ ላይ መልካም ነገር ሲሰራ መስጊድ እንቅስቃሴ ላይ ሊሆን ይችላል የሆነ ጀማዓ ስራ ሊሆን ይችላል በተቋም ደረጃ ሊሆን ይችላል ጥሩ ስራ ከሰራ ጥሩ ነው ወንድሜ በርታበት ቀጥል እቺ ጉርነታለች እቺን አስተካክል በል እንጂ እኔ ካላ የኛ እያልክ ግን ሙስሊሙ ማህበረሰብ እንዲበትን የሙስሊሙን አንድነት የሚሸረሽር አይነት አካሄድ ምትሄድ ከሆነ ግን ላንተም ለሙስሊሙም አይበጅም ሙስሊሙን አደጋ ላይ ይጥላል አንደኛ ተጠያቂ ነህ ሁለተኛ አንተን መጨረሻ ውርደት ነው የሚሆነው ያንቺን መጨረሻ ውርደት ነው የሚሆነው ሁሉ ጭንቀታችን የኛ ጥቅም ሳይሆን ሙስሊሙ እንዴት ነው የሚጠቀመው የሙስሊሙ የበላይነት እንዴት ነው የሚረጋገጠው ሙስሊሙ አንድ እርምጃ ወደፊት እንዴት ነው ሊሄድ የሚችለው ጭንቀታችን ሊሆን ነው የሚገባው ይሄ ነው የኔ ክብር የኔ ዝና አይደለም ሆነ ያለበት የሙስሊሙ የበላይነት እንዴት ሊመጣ ይችላል ጭንቀታችን ይሁን ምቀኝነት ከባድ ነው ወደ ኩፍር ይወስዳል አልኳቸው አይደል ቀደም አዎ አንድ ሰው እኮ እቷ ላይ ድግምት ስታሰራ ወንድሙ ላይ ድግምት የሚያሰራው ለምን በውጤት በለጠኝ ተማሪ ከሆነ ተማሪው ላይ ይመቀኛል ነጋዴው ላይ ነው ዓሊም ላይ ነው አላህ ይጠብቀን ሁሉም ባለበት ፊልድ ነው ለምን በለጠኝ ይላል ይሄ ሲበዛ ምቀኝነቱ እየጨመረ ሲመጣ የሰው ልጅ ወደ ይሄዳል ወደ ጠንቋይ ቤት ይሄዳል ምን ሊያደርግ ሲህር ሊያሰራ ወደ ጠንቋይ ቤት ይሄዳል من اتى عرافا አንድ አውቃለሁ ጠንቋይ ቤት የመጣሉ ነብዩ ሰለላሁ ዐለይሂ ወሰለም فصدقه بما يقول ከዛ በሚለው ነገር እውነት ብሎ ከተቀበለ فقد كفر بما انزل على محمد صلى الله عليه وسلم በሙሐመድ በተወረደው ቁርአን ክዷል ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት እንዳይሆን ያደርጋል መሄድ ብቻ እውነት ብሎ ከተቀበለማ ክዷል አሉ ዛሬ አብዛኛው ጠንቋይ ቤት ድግምት የሚሰራው እዛ ነው በምን በምቀኝነት ቤቱ እንዲታሰር ከትምርቱ እንዲፈናቀል አልጋ ላይ እንዲተኛ የሲህር የድግምት አይነት ያሰራል በምን በምቀኝነት ለዚህ ነው ወደ ኩፍር ይወስዳል ያልኳቸው ሌላኛው የቀልብ በሽታ አላህ ይጠብቀን ኩራት ነው በማን ላይ ነው መከራው ማን ነኝ እኔ አላህ ከነፍጥ ፈጠርኩ ይያለ አሊ ኢብኑ አቢ ጣሊብ አንደኛው ሲንቀባረር ነሲል አንተ ሰው ልክን ወቅ እንጂ ምን ነካሱ አታሪፉኒ አላቸው እኔን ታውቀኛለህ አላቸው እኔ ከሌ ዘር ነኝ ሊል ነው ሊዘረዝር ነው አውቃለሁ አወሉ ኑጥፋ واخره ጂፋ መጀመሪያ ነፍጥነ ከነፍጥነ የተፈጠርከው መጨረሻ ደግሞ ጥምብነ የሰው ልጅ ሲሞት ባንዴ ነው ጀናዛው ሽታ የሚያመጣው በዚህ ማከል ደግሞ ቆሻሻ ተሸክመ የምትሄድነ ከዚህ ውጭ ማና አሉት ኩራት እንዴት ኩራት የቀልብ በሽታ ነው መጥፎነቱ ምንድነው ከተባለ ኩራት ማለት ሐቅን እንዳንቀበል ያደርጋል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ لا يدخل الجنة من كان في قلبه مثقال ذرة من كبر جنة አይገባም በቀልቡ ላይ ትንሽ ብናኝ እንኳን መታከል የምናኝ ፍሬ መታከል ኩራት ያለበት ሰው ጀነት አይገባም አሉ አንድ ሰው ይሄ ሲነገር የጀነት ነገር ነው ጀነት አይገባም ጀሃነም ነው ያለበት ሲባል ፈራና አንዱ ሱሐባ ያ ረሱላህ ان الرجل يحب ان يكون ثوبه حسنا ونعله حسنه አንድ ሰው ልብሱ ያማረ ጫማ ያማረ ብራንድ የሆነ ያማረ መልበስ ይፈልጋል ኩራት ነው እንዴ ብሎ ጠየቃቸው ነብዩ ሰለላሁ ዐለይሂ ወሰለም ምናሉት አይ ان الله جميل يحب الجمال الله ውብነው ውበትን ይወዳል ቆንጆ ነው ይወዳል ንጹህ ሆነ ማማረን አላህ አይጠላም ነገር ግን አልክብሩ አሉት ኩራት ማለት በጠሩል ሐቅን መገፍተርና ወገምቱ الناس ሰዎችን የበታች አድርጎ መመልከት ነው ኩራት ነው አሉት ሐቅ አልቀበልም ካለ ኩራት ነው ሰዎችን እሱ ምን አለው ብሎ ዝቅ አርገ በንቀት አይል መመልከት ኩራት ነው ሐቅን አለመቀበል ኩራት ነው ለዚህ ነው ቀደምቶቹ ሐቅ ሲመጣ በየትኛው መንገድ ያስተናግዳሉ ይቀበላሉ ኢማሙ ማሊክ ኢማሙ ሻፊ ታቆታላችሁ ከአራቱ መዝሐብ ዋነኞቹ ናቸው ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው አንድ አረብ ይመጣና ኢማሙ ማሊክ ረህመቱላህ ዐለይሂ በነብዩ ዐለይሂ ሰላቱ ወሰለም መስጂድ ላይ ኢልም እየሰጡ ባሉበት ሰዓት መጥቶ አንቱ ኢማም አላቸው አቤት ሚስቴን እኮ እንደው ከጨረቃ ካልበለሽ ፍቺ ነሽ ብያልኳታ ኢማሙ ማሊክ ትንሽ አስተነተኑና አዩና አሰቡና
ليس هناك أحلى من القمر أو كجرق أما ميبلت يلم ميسته እንግዲያው ፍቺ ናት አሉት በጣም በቃ አዝኖ ሲሄድ ኢማሙ ሻፊ የኢማሙ ማሊክ ተማሪ ናቸው የሆነ ጥግ ላይ ነበሩና ሩጠው ወጥተው አንተ ሰው ወይ አሉት ምን እንደተጠየቀ ስላልሰሙ መስኡአል ወመል ኢጃባ ጥያቄው ምን ነበር መልሱስ ምንድነው ለምን ከሱ የሆነች ጥቅም ዕውቀትን ለማግኘት ፈልገው ነው ኢማሙ ሻፊ የጠየቁት አይ ሚስቴን ከጨረቃ ካልበለሽ ፍቺ ናት ብዬ በዚህ መልኩ ለኢማሙ ማሊክ ጠየቋቸው አው ፍቺ ናት አሉኛ ላ አሉ ኢማሙ ሻፊ እንደው ሚስት ከጨረቃ በጣም የበለጠች ናት ሲሉ ባለቤቴ ላይ ታታል እንዲያለ ሰውየው ቅናታም ነበር አሉ አራ ላዩዋትም አሉ ነገር ግን አላህ Subhanahu Wa Ta'ala በቁርአን የተናገረውን አልሰማሁም ወይ ምን አለ ወቲኒ ወዘይቱን وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم الله ملونه كما نبوالا ما صار اليوم مننا لقد خلقنا الإنسان في أحسن تقويم يسول جن الجد بامارة هنا تفتنا نوال كسول جيب اللي تو وبيل لما نا إمام مالك قاني الشاب تيازو من دنا قدام أي هي سو يرسو تمارين دين ديالا سيلو إمام مالك حقنا ونعمت الله تشو الحق أحق أن يتبع حق لكتلت ميقبا قدينو أخطأ مالك وأصاب الشافع مالك تساستوال شافي ما نو مالك تساستوال شافي دمو أونتنوال تقبلوا يعني شيخ سلونكوي تمارين يا وردي حق سيمتا يقبلالو سلزي كراتن أسوقد الله لزينو تلك الدار الآخرة اتشيني مجرشوانا آخران نجعلها للذين لا يريدون علوا في الأرض ولا فسادا بمدر لاي كراتن مامسن ممن تباررن قرنينتن لما يفلقوت النادر قالن والعاقبة للمتقين مجرشهم يامروا الله اللي يفروت نوال بل لا بوتا ولا تمشي في الأرض مرحان بمدر لاي ستيد يتنتبارركونا التهدان أو أكاهدنا سامس كراتن دي متأب يونسو وش ستاي من كبارر اندات تادرق لمن إنك لن تخرق الأرض ولن تبلغ الجبال طولا أنت فتسمو مدرن أتصروا قدم سنتقات قبا برزمتهم فتسمو قارو جغا ما درس منا أتنتبارر أتكر على الله سوتشم سيانا قرو بطرونيتا دمسن سنكر ولا تصعر خدك للناس سوتشم دمو قنشهن بكرات التازور اكالي ستبال أبيت بلا بس نسرا زور بس نسرا توراتشو እከሌ ስትባል ብለ ጉንጭን ብቻ ታሳያለ በንቀት እንዳትመለከታለ ولا تصعر خدك للناس ولا تمشي في الارض مرحا بمدر لايم تنطبرح አትሂድ ان الله لا يحب كل مختال فخور الله ጉረኛን ኩራተኛን ተንጠባረን ሁሉ አይወድም وقصد في مشيك በአካሄድ ማከለኛው وغضض من صوتك ድምጽህንም ዝቅ አድርግ ان انكر الاصوات لصوت الحمير ከድምጾች ሁሉ አስጠሊ ሚያስጠላ ድምጽ ማለት ያህያ ድምጽ ነው ሶስተኛው ሪያ ነው ይዩልኝ ይስሙልኝ ለአላህ ብለ መስራት ሲገባ ለሰዎች ብለ መስራ ማንኛውም ስራ ለአላህ ካልተሰራ አደጋ ነው አላህ ዘንድ ተቀባይነት የለውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ ሲናገሩ قال الله تعالى الله እንዲያላል انا اغنى الشركاء እኔ ከሹረካዎች እኔ ሽርክ ከሚሸረከው ነገር የተብቃቃው ነኝ من عمل عملا عندن سرا يسرا اشرك فيه معي غيري كان يوقت ሌላ ነገር አጋርቶ ከሰራ تركته وشركه شركون እሱን ትቻለሁ እንዳደረገ ያድርግ እኔ ጋር ምንም የለም ትቻለሁ አለ አላህ በጣም ከባድ ነገር ነው ራሳችንን እናጥራ ሪያ ይዩልኝ ይስሙልኝ ማለት ከባድ ነው ነገው መልቂያማ እሳት የሚለኮስባቸው ሶስት ሰዎች አሉ የመጀመሪያ ማን አሊም ሙጃሂድ እንደዚሁም ደግሞ ሰደቃ ያወጣ ገንዘብ ሰጥቶ ሰደቃ ያወጣ ሰው ተመልከቱ መስጊድ የሰራ መድረሳ የሰራ በምንድነው እሳት የሚለኮስባቸው አጥራ አድርጌ ነው ማቀርበው ከተባለ ሁሉም አላህ የሰጠውን እንት ሲል እኔ ላንተ ብዬ ሲል አሊሙም አይ ውሸታ አንተ እኮ ስታደርግ ብሎ አሊም እንድትባል ነበር ተብሎልሃል ይባላል ሙጃሂዱም ይኸው በአንተ መንገድ ላ ኢላሃ ኢላላህ ብዬ በቃ ጠብ ብዬ ደሜን አፈስኩ ሲባል ውሸታም ይላል አላህ አንተ ያደረከው ጀግና እንድትባል እንጂ ለላ ኢላሃ ኢላላህ ክብር ብለህ አይደለም ይባላል ባለሀብቱም ይኸው የተውኩት ነገር የለም መድረሳው ምኑ ሰራው ሲል ውሸታም ይላል እሱንም አንተ ቸር እንድትባል ነበር ተብሎልሃል ስለዚህ እኔ ጋር ምንም የለህም ወደ ጀሃነም ወሰዷቸው ይባላል
وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أم يحسدون الناس على ما أتاهم الله من فضله فقد أتينا آل إبراهيم الكتاب والحكمة وأتيناهم ملكا عظيما بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله حمدا كثيرا طيبا مباركا فيه حمدا يرضيه ويوافي جزيل عطائه ويكافئ عظيم إحسانه له الحمد في الأولى والآخرة وله الحكم وإليه ترجعون وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنة واقتفى أثره بإحسان إلى يوم الدين أما بعد إخوة الإسلام والسلامة من الأمراض القلوب لها أسباب ينبغي على المؤمنين أن يبذلها ويسعى في تحصيلها والوصول لها يتكبرات شاباتوች ወንድሞች የቀልብ በሽታ ከባድ ነው ቀልብን አላህ እንዲያጸዳልን አይላጇን መዳኒቷን መፈለግ አለብን ከዛ መሐከል ቁርአንን መቅራት ማብዛት ነው ቁርአን ለቀልብ መዳኒት ነው يا ايها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين بلو الله ስለገለጸው ለቀልብ መዳኒት ነው ቁርአንን ማዘውተር ነገራችንን ወደ አላህ ማዞር በአላህ መመካት ዚክር ማብዛት አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ አላህን በመውሳት ቀልብ ልቦናዎች ምን ይላሉ ይረጋጋሉ አላህን ደሞ ለምኗ ያ ረቢ ቀልቤን ንጹህ አድርግልኝ በወንድሞቼ ላይ መልካም ማስብ መልካም መመኝ አድርግልኝ ብለህ ጽናቱንም እንዲለግስ ዱዓ አድርግ ለምን ከተባለ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበታል አላህም በቁርአን ላይ ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب አው ጌታችን ወይ ቀልባችንን አታዝግብን አታበላሽብን ከመረህም በኋላ ክትልን ትክክለኛው መንገድ ካመላከትከን ከሰጠን በኋላ አታበላሽብን ዱዓ አድርጓል ነብዩ ሰለላሁ ዐለይሂ ወሰለም አንድ ዱዓ ያበዙ ነበር اللهم يا مقلب القلوب ثبت قلبي على دينك አንተ ቀልብን ምትቀያየር ጌታ ወይ ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ሲያደርጉ አነስ ኢብኑ ማሊክ ረዲየላሁ ዐንሁ በአንድ ሰዓት ጥያቄ ጠየቃቸው ይህን ዱዓ ይላሉ ያበዛሉ اللهم يا مقلب القلوب ثبت قلبي على دينك قلت يا رسول الله آمنا بك برسو አምነናል وبما جئت به በመጣህበት መንገድ ተቀበለናል እሺ ብለናል فهل تخاف علينا በእኛ ላይ ተፈራለህ አሁንም መንገድ ይስታሉ ብላ አላቸው قال نعم አውናሉ ነብዩ ሰለላሁ ዐለይሂ ወሰለም ان القلوب قلب قالوا بين اصبعين من اصابع الله كالله ጣቶች መሐከል ሁለት ጣቶች መሐከል ነው ያለው يقلبها كيف يشاء እንደፈለገ ይገለባብጣታል በሌላ ሐዲስ እንደመጣው ልክ የተጣደ ውሃ በሉት ይሁን ነገር ሲንተከተክ እንዴት ነው የሚገለባበጠው ከዛ የበለጠ የሰው ልጅ ቀልብ ይገለባብጣል ስለዚህ ዛሬ አማኝው ነገ ካዲ ሊሆን ይችላል መንገዱን ሊስት ይችላል ስለዚህ ዱዓ ያስፈልጋል فاحرصوا يا عباد الله على تنقية قلوبكم ومعالجة ما قد يصيبنا من أمراض فإنه أحفظ لدينكم وأتقى لربكم وأبقى لآخرتكم هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام على في محكمه كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات
والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب يا رب العالمين يا أكرم الأكرمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.